አሁን በዕብራይስጥኛ ኢሳይያስ የለማ ቢናገርም ያንን የለም። አ ኢየሱስን ሐዋርያቶች ያህዌ የሚባል አምላክ በፍጹም አላስተዋወቁም ለሱ። እኮ ልክ ነህ። አሁን በአንተ ቦታ ልክ ነህ። ገባ። አሁን እኔ ደግሞ በዚህ ይህንን ቦታ ነገር አይደለም። ማስረጃ ማስረጃ አምጣ ብትለኝ ማለት አሁን ሌላ ላመጣ እችላለሁ፣ ግን እያንዳንዱ እኛ የምንመራበት አካሄድ አለ። ገባ። ከእኛ ሊቃውንቶች አሉ፣ የለም ዲያቆናት አሉ። የለም እነሱን አሁን የለም የለም። እሺ ከይቅርታ ጋር በፍጹም ሁሱ ሁሱ እግዚአብሔር የለም። ሁሱ ልክ ነህ። አሁን ይሄንን ነገር ደግሞ እንዳልኩ ሊቃውንቱ መጥቶ በስነ ስርዓቱ ቢያስረዳ በስነ ስርዓቱ አትቀበልም አንተ። ምክንያቱም ልብህን አደንድነው። መጽሐፍህን ለምን አትመረምርም? መጽሐፍህን ለምን አታይም? እኔ ሳላየሁት ነው፣ ግን ምን ቦታውን ስለረሳሁት ነው። እና እኔ ጽፈን ላሳይህ። እኔ ሰርች ማድረጊያው ላይ ያህዌ የሚል አዲስ ኪዳን ለአንድ ቦታ ላይ አታገኝም። ላሳይህ ብሉይ ኪዳን የማን ነው? ከብሉይ ጀምሮ የኛ አይደለን እኮ። አሁን ያው ኢየሱስና መጽሐፍ ቅዱስ ሐዋርያቶች ላይ ያህዌ የሚል ስም አስተምረዋል ወይ ነው? ስለ አምላክ ስም ሲናገሩ አስወጥቶት እኮ ነው እሱ። አወጡት እንጂ ነበረ አወጡት እንጂ ነበረ በፊት። ማን ምን ምን ኦርቶዶክሶች ናቸው። የኢትዮጵያ በአማርኛ እየተረጎሙ የኢትዮጵያ እንትኖች አስወጥቶት ነው እንጂ በዕብራይስጥ ቋንቋ ወይ ደግሞ ቋንቋ መጽሐፍ ቅዱስ ሲተረጎም በዕብራይስጥና በአርማካይዳን ወይ ደግሞ በግሪክ አይደለ የተጻፈው። እዛ ላይ በአማርኛ ሲተረጉሙት ይህዋ የሚለውን ቃል ከውስጡ አስወጡትና እግዚአብሔር የሚለውን ነው የተኩት። ያ ደግሞ እግዚ ማለት ደግሞ ያው ገዢ ነው፣ ሌላ ነገር ነው እሱ የከተቱት እንጂ በትክክለኛ መጽሐፍ ቅዱስ ላይ አለ። ወደ 7000 ቦታ ነው የተጻፈው መጽሐፍ ቅዱስ ውስጥ ይህዋ የሚለው ቃል ማለት ነው። አዲስ ኪዳን ላይ ኢየሱስ ክርስቶስ ያስተማረውን የኢትዮጵያ ኦርቶዶክስ እንትን ትርጉም የሚተረጉሙ የመጽሐፍ ቅዱሳቸው ላይ በርዘውባቸዋል ወይንም አንስተውባቸዋል ማለት ነው። በጣም ይገርማል። አዎ ብጠይቃቸው ማለት ነው ቄሶቹን ብጠይቃቸው የጴንጤ ፓስተሮችን ብጠይቃቸው የአምላክ ስም ወይ ደግሞ የእግዚአብሔር ስም ትክክለኛው ስሙ ማን ነው ብትላቸው ያህዌ ነው የሚልኩ። ለምንድን ነው የማትጠቀሙት ብትላቸው ኦርቶዶክስ ቄሶቹን ስሙ እኮ በጣም ያስፈራል፣ ስለዚህ አይገባንም ለመጠቀም አሉ። አንዳንዶቹ እንደዛ ነው የሚሉ። በጣም በቃ ትልቅ ክብር እኮ ነው አይደለም ይሄ ፈጣሪ እኮ ያስፈራል ብለው የተጠቀሟት አማርኛ እኮ በጣም ትልቅ ለእግዚአብሔር ምን ያህል ቦታ እንዳለን እየነገሩ መሆኑ ነው። ለእኛ አይገባንም እያሉ ነው። ይሄ ትክክለኛ ምክንያት አይሆንም። ለማርያም ትሰግድላታለህ? አትሰግድላትም? እሰግድላታለሁ። እሺ የአምልኮ መስዋዕት ታቀርብላታለህ? የአምልኮ መስዋዕት ማለት ያብራራል። የአምልኮ መስዋዕት ማለት ነው። አምላክ አለ አይደል? የአምልኮ መስዋዕት ለማርያም ታቀርባላችሁ አታቀርቡ? እሺ እሱን ደግሞ ላስረዳ። አሁን ቅድም ከስግደቱ ከተነሳው ልጀምርልና አንድ አምላክ አለን፣ አብ ወልድ መንፈስ ቅዱስ በሶስትነት አንድነታቸው ምናምን ማለት እና አሁን እዚች ጋር ለማርያም ትሰግዳለህ ያልከኝ፣ ለቅዱሳኑ ትሰግዳለህ፣ ለሰማዕታት ትሰግዳለህ ያልከው ምክንያቱም በእነሱ ላይ ያደረው የእግዚአብሔር ኃይል ስላለ ለነሱ ለጸጋቸው ለክብራቸው እንሰግዳለን። ምክንያቱም ከእግዚአብሔር ጋር የሚያቃርቡን እኛ ምንም በጎ ስራ ስላሌለን ከእግዚአብሔር ጋር የሚለምኑልን እነሱ ስለሆኑ ለነሱ የሰጣቸው ቃል ኪዳን የሚያስምረን ስለሆነ ለነሱ እንሰግዳለን። የክብር ያክብሩት የጸጋ የሚባል ስግደት እንሰግዳለን። እነሱ ደግሞ ከአምላካችን ይለምኑና ያስታርቁናል፣ ይማልዱናል እንደማለት ነው ስግደቱ ማለት ነው። እና የአምልኮ መስዋዕት ላልከው የአምልኮ መስዋዕት ማለት አንድ አምላክ ነው ያለን መስዋዕት የምናቀርብለት ገባ። ግን ስጦታ አለ። ስጦታ ምን ሰጠዋል? አሁን ለቅዱሳን ለእመቤታችን፣ ለሰማዕታት ለሱ ብለው ከሀገር የተሰደዱ ለነሱ ስጦታ እንሰጣለን። ስለት ተስለን ያ ስለት ሲሳካለን ለክብራችሁ መገለጫ አይቷል። ለክብራችሁ መገለጫ ይሄንን ብለን እናስገባላችኋለን። ግን የሚሰጠው አሁን ቅድም ያልካት የተናገርካት ለአምላክ ብቻ ነው መስዋዕት የሚቀርበው። ኦኬ። ስለዚህ ለድንግል ማርያም አምልኮ መስዋዕት አታቀርብም ማለት ነው። አሁን እሷን ብዙም ያላነበብኩ ሊኖር ይችላል፣ ግን በእርግጠኝነት አምላክ ነው ያለን፣ ለአምላክ ነው መስዋዕት የሚቀርበው። ኦኬ። ነገር ግን በእናንተ በኦርቶዶክስ ለማርያም የአምልኮ መስዋዕት እንደምታቀርቡ ምን ትላለህ? አለ እንደዛ የሚል አለ? አሳየኝ። እዚህ ጋር የአምልኮ መስዋዕት ተቀርብልሻለህ ይላል። ቅድስት
እመቤቴ ማርያም ሆይ አዎ የሚጣፍጥ የአምልኮ መስዋዕት አቀርብልሻለሁ። የሚጣፍጥ የአምልኮ መስዋዕት አንተን አምላክ አቀርብልሻለሁ። ነው የሚገባው የአምልኮ መስዋዕት በቃ ያቀርባል። ስለዚህ ይገባታል ማለት ነው። ቅድም ምን ያስቃል እኮ ነገር ያለው እኮ በእኔ አይደለም የሚያስቅ ነገር እኮ አይደለም ነገር ያለው በእኔ ላላቆ ይችላለሁ፣ ግን ከተጻፈ ይገባታል። ምክንያቱም አምላኳን መስዋዕትነት ቆይ ተረጋጋ። የአምልኮ መስዋዕትነት ተገባት ማለት እኮ ተመለከች ማለት ነው። ስለዚህ አራት ሊሆኑ ነው ማለት ነው ስላሴ። አሁን ለእሷ ደግሞ ማለት አሁን ለተናገርሽው ደግሞ ማብራሪያ የሚሰጥልሽ ይኖራል። ምክንያቱም አሁን እችኛውን አሁን ከላይ ጀምሮ እመቤቴ ማርያም ወይ ቆይ አንዴ እንዳታወራ አንዴ ሚውት አድርግ። አንዴ አንተ ሚውት አድርግ። አንተ ሚውት አድርግ። ሞዴሬተሮች ሚውት አድርጉት። ሚውት አድርግ። ሰው ሲያወራ ጣልቃ ገብታ አታውራ። ስርዓት ተማሩ እንጂ ቢያንስ እዚህ ቤት እንኳን ስንመጡ። እፎይ አንተ ቀጥል አውራ። እንደዚህ አይነት ነገር ስርዓት ተማሩ። እዚህ ቤት ማን ነው ስርዓት የሚያስተምረው? የምትናገሪውን ተናገሪ። ቀጥይና ተናገሪ። ጠይቂ። ቀጥል። ፈቀድኩልህ እኮ አውራ። ምን ያልሽኝ? ስለ አምልኮ መስዋዕት እያወራን ነበረ። የአምልኮ መስዋዕት ለአምላክ ብቻ ነው አይደል የሚገባው? ቆይ ምክንያቱም የአምልኮ መስዋዕት ለአምላክ ነው አይደል የሚገባው? ከተጻፈ ይገባታል፣ ከፈቀደላት ይገባታል እኮ። ስለዚህ ትመለካለች ማለት ነው። ስለዚህ ትመለካለች ማለት ነው። የሚመለከው አንድ አምላክ ነው እንዴ? የአምልኮ መስዋዕት ማለት ነው ማለት ነው። የአምልኮ መስዋዕት ማለት ነው ማለት ነው። የአምልኮ መስዋዕት ማለት ለእሷ የሚሰጣት አቀርብልሻለሁ ነው ያላት እኮ። የአምልኮ መስዋዕትም ነው እኮ። የአምልኮ መስዋዕት የሚገባው እኮ ለአንዱ አምላክ ብቻ ነው አይደለ? ምክንያቱም አምልኮ ስለሆነ። አንድ ጥያቄ ልጠይቅ ሲስተር። ቆይ ትጠይቀኛለህ? ተረጋጋ፣ እንጨርስ። አሁን እቺ የተጻፈችዋ ማለት ከዚህ በላይ ሞራል ለእኔ የሚያብራራልኝ ካለ እኔ ደግሞ ለእናንተ አብራራላችኋለሁ። ስለዚህ አላውቀውም በሚል አንብበህ ያዘው። ግን ይገባታል ካለ የሚሳነው ነገር የለም። ይገባታል ግን ቆይ ይገባታል። እፎይ አሁን አንተ ማነው አንድ ጊዜ የሚለው? ጀማል አንተ ነህ? አንተ ከሆንክ ሚት ላድርግልህ። ይቅርታ አንድ ጊዜ አብሽር ቀጥል። ማርያም ይሄ ነገር የተገባት ለምን እንደሆነ ታውቃላችሁ? ይሄ የቀረበላት ይሄ መጽዋዕት የሚቀርብላት ማለት ነው። ይሄ መጽዋዕት የሚቀርብላት ለጌትነቷ ነው። ይታያችኋል። ኪሩቤል የልጅሽ ሰረገሎች ናቸው። ሱራፊል ከባህር ልጅሽ በታች ወድቀው ይገዛሉ ካለ በኋላ ክብር ለከፍታሽ ነው አለ። ክብር ለምንድን ነው? ገናንነትም ለጌትነትሽ ነው አለ። ታያል። ይሄ ሁሉ የሚገባት ጌታ ስለሆነች የአምልኮ መጽዋዕት ይገባታል። ገብቷል? እሺ አሁን ጌትነት የምትለዋ ነገር ለጌትነት የምትለዋ ነገር እንኳን ለአምላክ ቀርቶ እዚህ በምድር ላይ ራሱ ብዙ ነገር እንጠቀማለን። ባል ሚስቷን ጌታዬ ብላ ነው የምትጠራው። እሱም ጥሪው ተብሎ ስለተጻፈ ሚስት አንተ ምክንያቱም አንድ ጊዜ አይደለም ማርያም እኮ ስታቀርብ አንድ ጊዜ ስማይ ፕሊስ። ለማርያም ስታቀርብ በፍርሃት በመንቀጥቀጥ በስዕሏ ፊት እየሰገርክ ጌታዬ እያልካት ነው እኮ የምታርድላት። ሚስትህ እኮ ለአንተ ስትገዛ መታዘዝን መተናነስን እንጂ አምላኬ ብላ አይደለም እኮ ለአንተ የምትታዘዘው። እንድትታዘዝ እንድትተናነስ ነው ለአብርሃም ሚስቱ ጌታዬ ያለችው እንጂ ልታርድለት አይደለም። ለማርያም ግን እያረድክላት ያው ነው። ኪሩቤል ከሚለው ዙም አድርገው እኮ ለመለሰልህ በአንድ ጊዜ በስዕሏ ፊት ያልሰገደ በስዕሏ ፊት ስገዱ፣ በስዕሏን ፊት ያልሰገደ ከወንበት ይጥፋ፣ የሰማይ መላእክትም ይሁን ይደረግ በሉ ስም አጠራራው ይታወቅ እኮ ነው የሚለው። የሚስትንና የማርያምን አታገናኘው። እሺ የክብር ምናምን ብለህ አታገናኘው። እሺ ዝቃር ያውኑ ኪሩቤል የሚለውን ቦታ ዙም አድርግልኝ። እሺ ኪሩቤል የልጅሽን ሰረገሎች ናቸው። ሱራፌልም
ሱራፌልም ከበው ከልጅሽ በታች ወድቀው ይገዛሉ። ክብር ለከፍታሽ ነው፣ ገናነት ለጌትነትሽ። እሺ ከኪሩቤል ልጀምርልህ። ኪሩቤል የልጅሽ ሰረገሎች ናቸው ማለት ምን ማለት ነው? የአብ ወልድ መንፈስ ቅዱስ መቀመጫቸው ማን ናቸው? ኪሩቤል ላይ ነው የሚቀመጡት። ሱራፌል 24ቱ ካህናተ ሰማይ የሚባሉት ዙሪያውን የሚያጥኑት ናቸው ማለት ነው። ይሄ ምን ማለት ነው? ካነበብክ ማለት የኪሩቤልና ሱራፌል ይሰማላ ኪሩቤልና ሱራፌል አንድ ቀን ኪሩቤል ምንድን ናቸው? ኪሩቤል አራቱ ማለት ተሸክሞት የሚቀመጡት ስላሴን አብን ወልድን መንፈስ ቅዱስ ሶስቱን የሚሸከሙታል። ሶስቱን መለኮቱን የሚሸከሙ ናቸው። እሳቱን ማለት መለኮት ተሸክመት ይበራሉ አይደለ? ምን እግዚአብሔር ተሸክመውት እንደዚህ ኪሩቤሎች ተሸክመውት ይበራል አይደለ? ኪሩቤል መቀመጫው ኪሩቤል ላይ ነው። ምን ይላል መሰለህ ሳሙኤል ምዕራፍ 22 ቁጥር 11 ላይ በኪሩቤልም ላይ ተቀምጦ በራ ይላል። ጨርሼ ልመልስልህ። ይሄንን እግዚአብሔር እንደሚበር ነው። በእነዚህ ላይ ኪሩቤሎች ተቀምጦ ይበራል አይደለ? ጨርሼ ልመልስልህ። አሁኑን እንትና እሱ አይ እና ኪሩቤል መቀመጫው ናቸው እና አምላክን የተሸከመች አምላክን የተሸከመች ማዕፀን 12 ዓመት በቤተ መቅደስ የተቀመጠችው መላእክት እያለማመዷት የቆዩት መለኮት እሷ ላይ ሊያርፍ ስለሆነ ነው። አምላክ በእሷ ላይ ሰው ሊሆን ስለሆነ እሷ ላይ ያለው ማን ነው? አምላክ ነው። ለጌትነትሽ የሚለው እግዚአብሔር አብ ወልድ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው ወደ ምድር የወረደው እና ለጌትነትሽ ብትለው የተጠቀማት ያቺ ፓርት ምክንያቱም አምላክ ነው በሷ የሰነጸው። ንጽሕተ ንጹሐን ቅድስተ ቅዱሳን የተባለችው ለዛ ነው። እሱም መልሼ እላለሁ ማለት ነው። እሱ ትፈቅድልኛለህ? ከአንዴ ቆይ እሺ መርሐባ። እኔ መልክ እፎይ አሁን እሷ ላይ ይሄ መለኮቱ ስላደረው ደግሞ አምላክን ስለወለደች ነው አይደለ? የአምልኮ መስዋዕትነት ምናምን ነገር የተከፈተላት ለጌትነትሽ የተባለችው። እሺ ኦኬ መልካም። ኢየሱስ ክርስቶስ ያመልካት ነበረ? ኦሪሳው ያመልካት ማለት የኢየሱስ ክርስቶስ ሐዋርያት የኢየሱስ ክርስቶስ ሐዋርያት ይሰዋላት ነበረ? ያመልኳት ነበረ? ለማርያም እንዴ? በሐዋርያት ማለት እኮ ጌታ ምድር ላይ ከመጣ በኋላ የሾማቸው ናቸው። እነሱ ደግሞ ምክንያቱም ይኸውልህ አሁን ቆይ ማሰፎይ ክርስትና ማለት የኢየሱስ ክርስቶስ ተከታይ ማለት ነው አይደለ? ተከታይ ማለት ነው። መልካም። እናንተ ደግሞ ኢየሱስ ክርስቶስን የምትከተሉ ከሆነ እንዲሁም ደግሞ የኢየሱስ ክርስቶስ ምንድን ነው ያለው? እሱ የእሱንና የሐዋርያቶችን አስተምህሮት እንድትማሩ ነግሯቸዋል አይደለ? ይህ ከሆነ ደግሞ ኢየሱስ ክርስቶስ በማርያም በእጽፍ ወይም ደግሞ በድንግል ማርያም ማህፀን ውስጥ ካደረ እና እቺ ድንግል ማርያም ክብር ይጋባት ከነበረ መጀመሪያ ማክበር የነበረባቸው እንዲሁም ደግሞ የአምልኮ መስዋዕት የነበረባቸው እነዛ እንትኖች ነበሩ። ምንድን ሐዋርያቶች ነበሩ። ነገር ግን ሐዋርያቶች ችግር የለውም። ይህንን ፓርት አንብበውና ግን ለኢንፎርሜሽን ይሆን ሐዋርያቶች ለእሷ ምንም አይነት መስዋዕትነት የአምልኮ መስዋዕትነትን ምንም ነገር አላረጉም ነበረ። ይህ መቼ የተፈጠረ ብለህ ስትባል ልክ የእንትን የተባለ ሰዓት ምንድነው ይሄ ስብሰባ የተደረገ ሰዓት ምንድን ነበረ? አስታውሰኝ ማስጀመር 318 ሊቃውንት የእንትን ስብሰባ የተደረገ ሰዓት በዛ ስብሰባ ጊዜ ግማሾቹ ምን አሉ? ሊቃውንቱ ነው ወይስ እያሉ ሐዋርያት እያሉ? ከሐዋርያቶች በኋላ ነው መለከቱ። ሊቃውንቶች ጀምር ሐዋርያቶቹማ ለማርያም እንደዚህ አይነት እንትን አልነበራቸውም። ምክንያቱም ይኸውልህ አይሁዳውያን እሷ ዝሙተኛ ነች ብለው ነበር ያምኑ የነበሩት። ክርስቲያኖች ደግሞ እንደ ኖርማል እንደ አምላክ እንደ ኢየሱስ ክርስቶስ አምላክ እናት እንጂ ያመልኳትም አልነበረም። በኒቄያ ጉባኤ ጊዜ ነበር የኢየሱስ የማርያምን እንዲህ የአምልኮ መስዋዕት የሚገባው እኮ ለአንድ አምላክ ብቻ ነው። አንድ ሰው የአምልኮ መስዋዕት ከተባለ የአምልኮ ስግደት ከተባለ አምልኮ ምንድን ነው? አምልኮ የሚገባው ለአንድ አምላክ ነው አይደለ? ለአብ ነው አምልኮ የሚገባው።
መልካም ያሃ አምልኮ የአምልኮ ስግደት ለአብ ይገባው የነበረው ፕሊስ አንዴ ለአብ ይገባው የነበረው ያሃ አምልኮ ለማርያም ተደረገ። የአምልኮ መስዋዕት ላንቺ እንሰዋለን ተባለ አይደለ? ቀጥይ ሐሳብሽ ግብ። ስለዚህ ይሄኛውን ነገር ሐዋርያቶች ካላደረጉት አሁን ላይ እንዴት ይደረጋል? እሺ ደግሞ የአምልኮ መስዋዕት ለእሷ ከቀረበ ምን ትሆናለች መሰለህ? ቆይ መስጨርሰና እሷ የአምልኮ የሚለው አንዴ እሺ ቀጥል go ahead እሺ አሁን ያው የአምልኮ የሚለው ማለት ይሄ መጽሐፍ አርጋኖን ላይ ነው አይደለ? የአምልኮ ምን መስዋዕትነት ሰዋልሻል የሚለው ማለት አርጋኖን መጽሐፍ ላይ ነው አይደለም? እሱ ያነበበልን እንትን ላይ ገድላትና ድርሳናት ላይ ነው። እንዲሁም ደግሞ እንትን ላይ ማለት ነው ማርያም ላይ አለ። እሺ እያንዳንዱ አርጋኖን ላይ መጽሐፍ ቅዱስ ላይ የተጻፈው አርጋኖን ነው። አምልኮ እንትን ነው እንዝራ ስብሐት። እሺ እያንዳንዱ አሁን እሱ የተጻፉት መጽሐፎች ከየት ነው? ኢየሱስ ክርስቶስ ካረገ ሐዋርያቶች መስዋዕት ከሆኑ በኋላ ከጊዜ በኋላ የእመቤታችንን ክብሯን ካወቁ በኋላ የጻፉት ቅዱሳን ናቸው። ከነሱ ከአምላክ ተገልጾላቸው የጻፉት የጸሎት መጽሐፎች ናቸው። ገባሽ አይደለ? እንጂ አሁን ሐዋርያት የእመቤታችንን ቆይ ታዲያ የእመቤታችንን ድንግል ማርያም ክብር መጀመሪያ ሐዋርያቶች አያውቁትም ነበር? ቆያ እኮ ሐዋርያቶች አያውቁትም ነበር። በዛው ሂድልኛ ለምን እንደሆነ ታውቃለህ? ከማንም በላይ የማርያምን ክብር ቢያውቁት ኖሮ ሐዋርያቶች ነበረ ማወቅ የሚገባቸው አይደለ? ሐዋርያቶች ካለፉ ከስንትና ስንት ጊዜ በኋላ በኒቅያ ጉባኤ ለማርያም በዚህ ልክ ክብር የተሰጣትና ኢየሱስ ክርስቶስ በነበረበት ዘመን ያላከበሯት አሁን ላይ መጥተው በዚህ ልክ አምልኮ መስዋዕት እስከ መሰዋት ድረስ የደረሱት ሰዎች ለምንድን ነው? እሺ አምልኮ መስዋዕት ተደረገ ማለት ከአብ እኩል ትመለካለች ማለት እኮ ነው። አራት ሊሆኑ አይደለም። አንድ ነገር ልንገርሽ። አሁን እቺኛውን ፓርት ማለት ከኔ በላይ እኔ ሞርድ ማዳምጪው አብራራልሽ ደስ ይለኛል። አንድ ነገር ልንገርሽ፣ ማላውቀውን ነገር በድፍረት ማውራት ኃጢአት ስለሚሆንብኝ ማለት ገባሽ አይደለ? ቴንክ ዩ። ችግር የለውም። የማታውቀውን ነገር አላውቅም ማለት ዩ አር ስማርት። ችግር የለውም። አይ ዊል አክሴፕት ዳት። አንቺን ፓርት እኔ ላላውቃት እችላለሁ፣ ግን ማለት እዚች ጋር ሐዋርያት እንትን በለው። እሺ ነይ ሐዋርያት ለምን የማታውቀው ከሆነ እሱን እንወቀውና እንደዚህ ይሻልካል። እፎይ አንዴ ይሄኛውን ማታውቀው ግማሽ ለማከመት ወላሂ እያሾፍኩ አይደለም። ነፍሴ በእጁ በሆነችው አላህ እያማልኩልህ አይደለም። እኔ የማታውቀው ከሆነ እወቀውና አንደኛውን አንብበውና ትመልስልናለህ። ዳትስ ቤተር ላንተም ለኛም ማለት ነው። እፎይ አንዴ የጠበቅና ቆይማ ስኔ አራተኛ አምላክ የምትይውን አሁን አንቺ ማለት ነው ቁጥሩን ወደ አምላክ ስትሄጂ አሁን 1 2 3 የሚለውን ነገር ወደ በቁጥር ነው የምትጠቀሚያቸው። በምንድን ነው የምንጠቀማቸው? አንተ በመለኮት አንድ በአካል 3 ብለህ ስትላቸው በአካል 3 ብለህ የምትቆጥረው ምኑን ነው የምትቆጥረው? እኮ ቁጥሮቹን አራተኛ ያልሽውን ምክንያት አሁን ወደ አምላክ ስንሄድ ቁጥር የምትጠቀሚ 2 የምትይው አሁን እንደ ቁጥር ነው የሚያገለግሉሽ ላንቺ። አሁን አንድ አምላክ 3 ብለህ ስትል እንደምንድን ነው የሚያገለግለው? 3 ብለህ ስትል እንደምንድን ነው የሚያገለግለው? 3 ብለህ ስትል እንደምንድን ነው የሚያገለግለው? እንደ ቁጥር አይደለም። እሺ እኔ እንደ ቁጥር አይደለም። እንደ ቁጥር አይደለም። እንደ ቁጥር አይደለም። እንደምንድን ነው የምትጠቀመው? እንደ ቁጥር አይደለም የምትጠቀመው አንቺ። አሁን አንድ አላህ ትለያለሽ። አሁን አንቺ ላንቺ እኮ ነው የምጠይቅሽ። አንዴ እየጠየቅሽ አይደለም እንዴ? 3 ብለህ ስትል ቁጥሩን እንዴት ነው የምትጠቀሚው ያልኩሽን ጥያቄ እሺ አብ አለ። ቆይ አንዴ ተረጋጋ፣ ቀስ በል። እሺ አብ አለ፣ አንድ አምላክ ነው አብ። ከዛ ወልድ አለ፣ ወልድ ደግሞ ሁለተኛ ነው። ከዛ 3 ደግሞ መንፈስ ቅዱስ አለ። 1 2 3 ብለን ቁጠርን አይደለ? በነገራችን ላይ አራታችሁን ትገባላችሁ ከፈለጋችሁ፣ ግን አንዴ እንድንደማመጥ ነው ታርጉ ተራ በተራ። እሺ አራታችሁንም አስተናግዳችኋለሁ። ከዛ በኋላ ስለዚህ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። እነዚህ 3 ሆኑ። ልክ እንደ ስላሴ አስተምህሮት በአካል 3 በመለኮት 1 እንደሚባለው ማለት ነው። ከዛ ደግሞ ወረድ ብለን ስናይ አሁን የአምልኮ መስዋዕት የሚገባው ለአንዱ አምላክ ለብቸኛው ለዛ ለአብ ሲሆን ለማንም የአምልኮ መስዋዕት አይገባውም ነበረ። እናንተ ግን የአምልኮ መስዋዕት ለማርያም በማድረግ በመፍራትም ትገዟታላችሁ። ስለዚህ የሚመለክና የምገዛው ከሆነ ደግሞ መጀመሪያ የጠየቅሽ ማርያም ትሆናለች ማለት ነው። አራተኛ ማርያም ትሆናለች ማለት ነው። ጥያቄን መልሽ። መጀመሪያ ያልኩሽ ያን ቁጥሩን አንድ አላህ ትያለሽ አይደለ? ይኸውልሽ አንድ አላህ ትያለሽ። አንድ ያልሽውን ምክንያት በቁጥር ነው የምትገልጪው። አሁን ቁጥር አንድ አላህ ነው የምትይው አይደለ? አላህ በምን አንተ አንድ ስትል ኤሰንስን ነው የምታመለክተው? አንድ ስትል አንተ ወይ አንዴ 3 ስትል ኤሰንስን ነው የምታመለክተው? ቆይ 3 ስትል ማንነትን ነው ምንነትን ነው የምታመለክተው?
አንዴ ቁጥሩን እኛ እንደ ተረጋጋ። ቁጥር ወደ ቁጥር ተስማምተን የምንጠቀምበት ለእንትን ነው እንጂ የሚለካ ነገር ነው እንጂ አንቺ አሁን አንድ አላህ ያን ቁጥር የቆጠርሻቸው ቁጥር እንደ ቁጥር የምትጠቀሚያቸው ከሆነ አላህ አንድ ያልሽውን በምን ቆጥሮሽ ነው አንድ ያልሽው? የሚቆጠር ነገር ነው። አንድ እንደ ቁጥር ተጠቀምሽው የሚቆጠር ነገር አይደለም። እሺ የሚቆጠር ነገር አይደለም። የሚቆጠር ነገር አይደለም። ሶስት ምን ስንላቸው የሚቆጠሩ ነገር አይደለም። የሚቆጠሩም አይደለም። ወይ ደግሞ በምን ቆጥሮሽ ነው አላህ አንድ ያልሽው? አንድ እሺ፣ ስለ እስልምና ስለ አላህ ለማወቅ ከፈለክ ማለት ነው ስለ እስልምና ጠይቃለህ። አሁን ስለ ክርስትና እየተወራ ስለሆነ የክርስቲያኑን ብቻ መልስ። እሺ፣ ይችን ጥያቄውን ለመሸሽ ነው የሚመስለው። አሁን የተጠየቀው ጥያቄ ራስን ቻል እናውራ። አልቀጥ ግባ። አንድ ሰው ብቻ ወርድ ያንን ጥያቄ አሁን ስለ ክርስትና ነው የተጠየቀው። ቆይ ተረጋጋ። እሺ፣ ቆይ ስለ ክርስትና አይደል? ስማ፣ ማስተካከያ መጀመሪያ ተረጋጋና አዳምጥ። ጥያቄ ስትጠየቅ መመለስ አዳምጥ። እኔ ላወራ አይደለም። ቆይ ተረጋጋ። እሺ፣ ራስን አረጋጋ። በመሳቅ አይደለም ትወርዳለህ እኮ ግን ስለ እስልምና ስትጠይቅ ኧረ ቆይ ተረጋጋ። አንተ ጣልቃ አትግባ። ምን ሆነሃል? ስለ ክርስትና ነው እየተወራ። ስለ እስልምና ከፈለጋችሁ አላህ ማን ነው እንዴት ነው ምንን ቆጥራችሁ ነው የሚለው። ስለ እስልምና ስትጠይቅ እናወራቸው። አናፍርበት። አሁን እሷን እየጠየቅኳት አይደል? መጀመሪያ እሷን ትመልስልኝ መጀመሪያ ማለት ነው። አንተ ችግር የለውም ጣልቃ አትግባ። እሷን አሁን 1 2 3 አራተኛ አምላክ ልታመልኩ ነው እያለች ሰምቻት አይደል? አሁን አራተኛውን ያለችው ምክንያት 3 እንደ ቁጥር እንደተጠቀመችው ስለሆነ አንድ አላህ ትያለችና አላህን በምን ቆጥራው ነው አላህ አንድ ያለችው? እሺ ልንገርህ አንዴ እስልምናው ጋር ቆይ ችግር የለውም። እኛ እንደናንተ ይሄ ማለት በምንነቱ መለኮት በማንነቱ ሰው ምናምን ነገር የምንለው ነገር የለም። እኛ አላህ አንድ ነው ብለን ስንል በመለኮት አንድነት ነው። ማለትም አልወለደም አልተወለደም። ለሱ አንድ ማጋርም ሆነ ቢት ተረጋጋ። መለኮትነት በመለኮትነት አንድ ነው፣ ተጨማሪ የለውም። በመለኮትነቱ ሰውነት የለውም። ቀጥል። አንተ አምላክ 3 ነው ብለህ ስትል ምንነቱን ነው ማንነቱን ነው የምትቆጥረው? ከፈት ማይካን አንሳ እናውራኝ። ብራለሽ ይቅርታ ተረስ በቃ እሺ፣ እሱ ሲመጣ በዚህ ርዕስ እንቀጥላለን። እፎይ እሺ፣ ካንተ ጋር ልቀጥል። ካንተ ጋር በኢየሱስ ክርስቶስ አምላክነት እንቀጥል። መልካም እሺ፣ በኢየሱስ ክርስቶስ አምላክነት መጀመሪያ ወይ በቃ ሚዩት አድርጋ እንዴ። ቀጥል። ካንተ ጋር ልቀጥል። ኢየሱስ ክርስቶስ አምላክ ነው? አምላክ ነው። ማስረጃ ስጠኝ። ማስረጃ ኢሳይያስ 9:6 ክፈሽልኝ አንዴ። ጀማልን በትልቁ አርጉት ሞዴሬተሮች። በትልቁ ለብቻው በትልቁ አድርጉት ማስ እንዲታይ በደንብ። ዘጠኝ 6 ወይኔ ይሄ ጥቅስ ቀጥልሽ። ሕፃን ተወልዶልናል፣ ወንድም ተሰጥቶናል፣ አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካን፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ይባላል። ኢየሱስ ክርስቶስ መቼ ነው? ቆይ ተረጋጋ። ይህ ጥቅስ ፈርስት ኦፍ ኦል ለኢየሱስ ክርስቶስ አይደለም። ግን ሁለተኛ ነገር ቆይ መቼ ነው ኢየሱስ ክርስቶስ አንተም ያለው ማስ ትንሽ ዝቃ ሞዴሬተሮች አንዴ ኢዮብን ወደ ጥልቁ ያስረዳል። እሺ አንዴ ተረጋጋ፣ ችግር የለውም። ኢዮብን ወደ ጥልቁ ላኩት። ኢዮብን ወደ ጥልቁ ላኩልኝ አንዴ ሞዴሬተሮች። ኢዮብን ወደ ጥልቁ ላኩልኝ። ከባድ ነው። ልክ ስንጨርስ ታስገቡታላችሁ። እናመሰግናለን። ቀጥል። ሕፃን ተወልዶልናል እንትን አድርገው ትንሽ ጠበብ አድርገው። እሺ ኢየሱስ ክርስቶስ መቼ ነው ድንቅ መካር ኃያል አምላክ የተባለው? እሺ ስሙም ድንቅ መካር ኃያል አምላክ። ሉቃስ 2:8 ላይ ሂጂ። ሉቃስ 2:8 ላይ ድንቅ መካር ኃያል አምላክ ይላል እኮ። ይሄ የዚህ የኛው ሐሳብ ራሱ የሚያጠነክር ነው።
ችግር የለውም ችግር የለውም። ቶ አይ ኖ ጀማል እሱም ማሳየት ስላልፈለግኩ ነው። ሄድለት ሉቃስ ላይ ሄድለት። ሲጀመር ይሄ ጥቅሱ በነገራችን ላይ ወደ 8 ብትሄድ ያበቃል ሌላ ሰው እንደሆነ። እሺ የት አለ? ይሄኛው ነው የበኩር ልጇንም ወለደች። ይሄኛው ነው የምትፈልገው? እሺ በዚያም ሳሉ የመውለጃ ወራት ደረሰ፣ የበኩር ልጇንም ጠቅልላ ወለደችው፣ በእንግዶቹ ማረፊያ ስፍራ በግርግርም ማስተኛቸው። ከዚያም በምድር መንጋዎች ላይ በሌሊትም ሲጠበቅ በሜዳ የሚያደሩ እረኞች ነበሩ። እነሆ ጌታ መልክ ወደ እርሱ ቀረበና የጌታም ክብር በዙሪያቸው አከበረ፣ ታላቅም ፍርሃትን ፈሩ። ዋትስ ዮር ፖይንት ሂር? ስለዚህ የተወለደው ሕፃን ማን ነው? 10 ላይ ኧረ ቢስሚላ ቀጥለሽ። እኔ ጠየቁት ጥያቄ ግን ምን ነበረ? እዛ ጋር 10 ላይ ቆይ አንዴ 10 ላይ ነው ለሕዝብ ሁሉ የሚሆን ታላቅ ደስታ ማን ነው? አልሰማከኝም? አንዴ ኢሳይያስ ተወልዶልናል ያለው ማን ነው? ሕፃን ተወልዷል ያለው ማን ነው? አንዴ ክነቱ ጠየቅሽ እየመለሰልሽ እኮ ነው። አረ ቆይ ልጨርስላችሁ። ፈርስት ኦፍ ኦል እዛ ጋር ሕፃን ተወልዶልናል የተባለው የተወለደው ሕፃን ልጅ ሌላ ነው። ጀማል ጥቅሱ ነው። ማን ነው? ጥቅሱ ነው። የትም እንደሚኖር ንገሪ። ማን ነው መረጃ? ተረጋጉ፣ አትቻኮሉ። ይታለ ታብሌት እኮ ከታብሌት ይጭ ላይ ሰላ አውጣ፣ ጥቅሱን አውጣላቸው። እንትኑ የተወለደውን ሕፃን ተወልዶልናል። ከዛ በኋላ ከፍ አድርገው ጥቅሱን ከፍ አድርገው ከዛሬም ጀምሮ ለምንድን ነው ለኔ ማተኝ? እሺ ከዛሬም ጀምሮ እስከ በቃ ራሱ ክርስቶፎል ግን እዚህ ጋር የጠየቁን ጥያቄ እንዳትረሳ እሺ። ኢየሱስ ክርስቶስ መቼ ድንቅ መካር ኃያል አምላክ እንደተባለ ትነግረኛለህ? እሺ ይሄው እኮ ታለ እኮ ኢሳይያስ ሰማሽው አይደል? ድንቅ መካር ኃያል ያለ እኮ ነው ኢሳይያስ። አንዴ ክርስቶስ ከመወለዱ ከ700 ዓመት በፊት ስሙ ድንቅ መካር ኃያል አምላክ ነው አይደል የሚለው? አዎ። ስለዚህ ኢየሱስ ክርስቶስ ድንቅ መካር ኃያል አምላክ ተብሏል። ተብሏል ወይ? የተወለደው ሕፃን ማን ነው? እንጨርሰው። እሺ ከሐሳቡ እንጨርሰው። የተወለደው ሕፃን ማን ነው? አንዴ መጀመሪያ እሱን ንገረኛ። ስለተወለደው ሕፃንማ ወርደን እናነባዋለን። ኢየሱስ ክርስቶስ ድንቅ መካር ኃያል አምላክ ተብሏል። ስለ ኢየሱስ ክርስቶስ ነው እያልኩሽ እኮ ነው። እናታ ተብሏል ወይ እኮ የጠየኩ ጥያቄ ተብሏል ወይስ አልተባለም ነው። ከተባለ አዎ ተብሏል በለኝ፣ ካልተባለ ደግሞ አልተባለም በለኝ። ታዲያው ይባላል። ይሄ እኮ ገና ሕፃን ተወልዶልናልና ወንድም ልጅ ተሰጥቶናልና አለቃነትን በጫንቃ ይሆናል፣ ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ነው ይጠራል። ኢትስ አባውት ፊውቸር ነው የሚያወራው። ቁጥር ስንት ነው? ከአራት ጀምር አንብበው። ከአራት ጀምር አንብብ። በእውነት ደዌያችንን ተቀበለ ሕማማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። ድነታችንም ተግሳጽ በእርሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስን። ለማን ነው የተባለው? እናት አለ ምንድን ነበር የጠየቀችው? ነቢያት የሚናገሩት ሁል ጊዜ እንዳለፈ ይኸውልሽ። ጀማል ቀጠል። እሺ ጥቅሱን እነግርሃለሁ። አንድ አፍታ ቆይ ተረጋጋ። የጠየኩን ጥያቄ ግን በስርዓት እንኳን አልመለስክልኝም። ጀማል አንዴ ቀጥል። ጥቅስ እንትን እልካለሁ። ገና ሆኗል ስላልሽ ነቢያት ሲናገሩ ሁልጊዜ ፓስት አድርገው ብቻ አይደለም የሚናገሩ። አንዳንዴ ፓስት አድርገው ይናገራሉ፣ እንዳለፈ አድርገው ማለት ነው። እስኪ አንዴ ስማን ፕሊስ፣ አንዴ ስማ እስኪ። የጠየቀችው መጀመሪያ ምንድን ነበር? እስኪ ስማኝ። ምን ነበር የጠየቀችው? ሚውተን አንሳ። ሌላ ርዕስ አመጣች። እሱ ምን አጠፋ? አንድኛችሁ። ስለዚህ
ኢየሱስ አምላክ ነው ወይ ብለህ ስትጠይቅ ምንድነው ያልካት? ትንቢተ ኢሳይያስ ላይ ወስደሃታል 9:6 ላይ ማለት ነው። እኛ ደግሞ ይሄንን ለኢየሱስ ክርስቶስ ተተንበየዋል አልተተነበየም የሚል ጥያቄ አይደለም የተጠየቀው አምላክነቱን ስጠን። በመጀመሪያ እንደውም የሚቀድመው ኢየሱስ አምላክ መሆኑን ከራሱ ነው የምንጠይቀው። አምላክ ነኝ ያለበትን ከራሱ ስጠን፣ ከሌለ የሌሎችን ምስክር እንቀበላለን። አሁን ኢየሱስን ስለራሱ የተናገረውን ስጠን። ተቀበሉትም ይታንስ እንቀበላለን። ከራሱ እናስቀድም። መጀመሪያ ከራሱ እናስቀድም። አንድ ሰው ከራሱ ተመስክሮ ነው ወደ ሌላዎቹ ደግሞ ጭማሪ የሚያስፈልግ። ስጠን። ጀማል ሰላም አለይኩም። ራ ዮሐንስ ምዕራፍ 1 ላይ ሄድልኝ ከቁጥር 7 ሚሊዮን አስወርዱት። እሺ እፎ የሚለውን ፓውዝ የሚያደርጉ ካፊሮች አስወርዷቸው። እሺ ዝክራ ቀጥሉ። ጀማል ግን የኢየሱስን አምላክነት ከማሳየቱ በፊት ያመጣውን ጥቅስ ለሰዎች ግልጽ ይሆንላቸው። ይሄ ጥቅስ ለማን እንደሚውል ማለት ነውና ኢሳይያስ 7:14 ዩቲ ግልጽ እኮ ከማረጉን ለምን እንዳልፈለኩ ታውቂያለሽ? ፈርስት ኦፍ ኦል ኢቭን አልተባለም። ይሄ ድንቅ መካር ኃያል አምላክ አልተባለም ኢየሱስ ክርስቶስ። እሱ እንዲያመጣልኝ ስለፈለኩ ነው እኮ። ያ ማምጣት አልቻለም። አሁን ወደ ኢየሱስ ይሄዳችሁ ነው። ኢየሱስ ከራሱ አንደበት ወደ መናገሩ መርሐባ። በቃ እንደዛ ከተባለሽ ቀጥል። ድንቅ መካር ኃያል ለማን ነው የተባለው? ለማን ነው የተባለው? አዳምጥ። መስረጃ ለኢየሱስ አልተባለም ከሆነ ለማን ነው የተባለው? ለኢሳይያስ ማን ነው የተባለው? የተባለውን ንገሪው። ወገናችን አትደራረቡ። እሺ ለአካዚያስ ልጅ ለንገር ኢሳይያስ 7:14 ድንቅ መካር ኃያል አምላክ ነው። አንተ ይሄ እስኪ አንዴ አዳምጥ፣ ቆይ ተረጋጋሽ። ኢሳይያስ 7:14 ነው አውዱ የሚጀምረው። አትሳቅ። ኢሳይያስ 7:14 አውጣለት ማን 14 ስለዚህ ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም አማኑኤል ብላ ትጠራዋለች ይላል። ኦኬ ኢሳይያስ 9:6 አውዱ የሚጀምረው ኢሳይያስ 7:14 ነው። እሺ ከኢሳይያስ 7:14 ነው። ከዛ 9:6 ላይ ሕፃን ተወልዶልናል የተባለው ይሄ አማኑኤል የተባለው ሕፃን ነው። ይሄ አማኑኤል ትንቢቱ ተፈጽሟል ወይ ሲባል በጊዜው አዎ በጊዜው ተፈጽሟል። ኢሳይያስ 8:3 ላይ ያወጣላት። ወደ ነብይቱም ቀረብክ፣ እርሷም ጸነሰች፣ ወንድ ልጅንም ወለደች ይላል። ወደ ታች 8 ላይ አሳየው ስሙ ማን እንደሚባል። ስሙ አማኑኤል የሚባል ልጅ ይወለዳል ተብሎ ነበረ። ስሙ ምን ይላል መሰለ? እየጎረፈም ወደ ይሁዳ ይገባል፣ እያጥለቀለቀም ያልፋል፣ እስከ አንገትም ይደርሳል። አማኑኤል ሆይ አየክ፣ አማኑኤል ሆይ የክንፉ መዘርጋት የአገርህን ስፋት ትሞላለች። ትንቢቱ አማኑኤል የሚባል ልጅ ይወለዳል ተብሎ ነበረ። ከዛ የአማኑኤል ልጅ ደግሞ የተባለው 9:6 ላይ ሕፃን ተወልዶልናል አለ። ኢየሱስ በዘመኑ ተወልዷል አልተወለደም? በዘመኑ ስለተወለደ ሕፃን ልጅ ነው። ኦኬ የወለደችው ማናት ሲባል ያቺ የወለደችው ነብይ ናት ወይ ማርያም ነው? ማርያም ነብይ አይደለችም። ስሙ ማን ነው ሲባል ማን ነው ስሙ? አማኑኤል። የተወለደው ልጅ አማኑኤል በዘመኑ የተፈጸመ ነው። እሺ ይሄ ማወቅ አለብህ። በመጀመሪያ ከአውዱ ተነስተ ከኢሳይያስ 7:14 መቼ ነው የተፈጸመው? ይሄው በሰዓቱ ተፈጽሟል። 8:3 ላይ ያወጣል። 3 ወር ተዝቀር በዘመኑ ተፈጽሟል። ትንቢቱ ተፈጽሟል። ምን አለ? ድንግል የተባለችው ማናት? ድንግል የሚለው ቃል ልጃገረድ የሚል አልማ የሚል ነው የሚይዘው። ድንግል የሚለው የሂብሩ ቃል አልማ ብሎ ነው የሚመጣው። አልማ ደግሞ ግዴታ ድንግል ብቻ ሳይሆን ልጃገረድ በሚለው ይገባል። ቆነጃጅት በሚለው ይገባል። አትደረብ። ጠይቀኸኛል፣ አትደረብ ተብለሃል። ኦኬ አዳምጥ። ለማዳመጥ ይሁን የምጠይቁት ለማዳመጥ ይሁን ለውቃት። ይሄ ድንግል የሚለው ነገር ለድንግልና ሴት ለሴት ብቻ ሳይሆን ወንድ ያላየች ለማለት ብቻ ሳይሆን አልማ የሚለው የሂብሩ ቃል ቆነጃጅት በሚለው ይገባል። ልጃገረድ ይባላል። ልጃገረድ ደግሞ የምትወልደው ከባልና ከሚስት ነው። ሚስት የምትወልደው ልጃገረድ ሴት ከባል ነው አይደለ? ይቺ ሴትዮ ደግሞ ባል እንዳላት ይናገራል። ይሄን ከፈለክ ማስረጃ መስጠታል። ስለዚህ የተወለደው ሕፃን ልጅ በዘመኑ የተወለደ ሕፃን ልጅ ነው። ማስረጃስ ዩቲዩብ ማስረጃስ ባል እንደነበረ እሺ እናትና አባቱንም ሕፃኑ እናትና አባቱንም ሳያውቅ ይላል። ወይ ማስረጃው ልስጣ አንዴ ጠብቀኝ። አድሚኖች ካላችሁ እንትን አስወርዱት። እሺ ፓውዝ የሚያደርጉትን አውርዷቸው፣ ሪፖርት ያደርጉናል። ወአለይኩም ሰላም ወራህመቱላሂ። ማሂር እሺ የት ነበረ እንዴ? ባለ ክፍሩን በመጥራት መልካም ነው። ታውቅ የና ማለት ነው። እናትና አባቱ ሳያውቅ የሚላል አንዴ። እሺ
ያለሽም ማስረጃ ሰብር እንትና ተረጋጋ። ሰዓት በመጫወት እየገደልሽ አይደለም። ነው። ሰዓት ሰላም ሰላም አለይኩም። ወአለይኩም ሰላም ማሂሮ። ሰላም ወራህመቱላሂ ወበረካቱ። ማሂሮ አህለን ይሰማል። ድምጽ ይሰማል። ኢሳያስ ምዕራፍ 7 እስከ 9 ባለው ላይ ናቸው መሰለኝ። አዎ እስኪ ታብታብ አድርጉ ቤተሰብ። ምንድነው ግን በጣም ቆያችሁ። ብዙ ሰው ነው ያለ ነው። ምንም ተፋቀቀም እስካሁን። ታቡ ቀጥሉ ማሂር። ኦኬ እዛ ላይ ነው ያላችሁት ምዕራፍ 7 ጀምሮ። አዎ እሺ ምዕራፍ 7 ቁጥር 14 እንክፈታ። ምንድነው የሚለው እዚህ ጋር? ማን ነው ጥያቄው? ማን ነው ያወራው? ቁጥር ስንት ላይ? ኢየሱስ ነው ብሎ ያወራው ቁጥር 14 ላይ ሕፃን ተወልዶልናል የሚለውን ለኢየሱስ ነው ብሎ ያመጣው ልጅ ነው አይደለም። እኛ ደግሞ ተፈጽሟል ጋር እያልነው ነው 7 8 እና 9 ላይ። እሺ ችግር የለም እዛ ጋር እያወራ ያለው ከእሷ ጋር እንጨርስ። ከእሷ ጋር እንጨርስ። እኔና እሷ በአካል ከእሷ ጋር እንጨርስ ብለህ ፖለቲካውን ተው። አንዳችሁ ሳጨርሱ አንዳችሁ እየተደራረባችሁ ነበረ። ከእሷ ጋር እንጨርስ። ሜት አድርግ። ከእሷ ጋር እንጨርስ። ሜት አድርጉት። ሞዴሬተሮች አክቶሽ ነው። ቆይ ምን ውስጥ እንደገባ አንዴ ተረጋጋ። ክርስቶፎር ስታወራ ስርዓት ይዘህ ካውራ። ከማንም ጋር ቀጠልክ፣ ከማንም ጋር መመላለሳችን ነው። ዳትሲት ከማንም ጋር አይደለም። አንተ መምህሮችንም ይዘህ ነው። ቀጥል ማሂር። አይ እንትን ነው እንደዚህ ተውትና ይሄ አይተው ቻይልድሽ ጸባይህን እዛው ቤት አስቀምጠውና አሁን እዚህ ጋር የሚለው ከእሷ ጋር እንጨርስ። ብራዘር ይቅርታ። አይ ከኔ ጋር ትቀጥላለህ ወይ? ውረድ። ከአንተ አልቀጥልም። ከእሷ ጋር እንጨርስ። ውረድ። ምክንያቱም ከአንተ አልጀመርንም። ውረድ ሂድ።